ተፈጥሯዊ ውበታቸውን ቲክቶክ ወስዶባቸዋል። ናፍቆቴ እግዚአብሔር ነው የምልሽ። ስታያቸው በቃ ቆንጆ ይመስላሉ። ስታያቸው በቃ ምስጥት ያለሽ ምናምን። ከዛ በአካል ስታያቸው ደግሞ ሌላ ሰው ሌላ ፊጥረት እንዲህ እቺ ነበረች ቲክቶክ ላይ እንዲህ ኪዳን ሐዋየ ኪዳን ሐዋየ እንታዩ መኪና ዘዊራለ ይራያለ መኪና አለ ጸገም አለ። እቺ ነገር እኮ ጣፍጣኛለች እኮ እግዚአብሔር። ይህ ችግር ወይ ችግር እና ብዙ ሴቶች ሲመሳደቁብን እዚህ ቲክቶክ ላይ አፈር አፈር የመሳሰሉ ሴቶች እና አለቱላ አሌይኩም ኢንሻላ ያ ነጂስ ወላሂ ማፊ ኮይስ አፈሩላ ደግሞ እኮ ያፍሩ እኮ እግዚአብሔር አፍሩን። ምንም አይነት እፍረት የሌላቸው ተፋታን። ለምንድን ነው የተፋታን? ኔ ውድ እኔና እንጅማ አንፋታም። ደግሞ በቅርቡ የሆነ ነገር እነግርሻለሁ። እናቴን ሙዬ ተዘጋጅ። በቅርቡ ሰፕራይዝ አደርግሻለሁ። ዝም ብለሽ ተመልከች የሆነ ነገር እዛ ዛኔ የምጠፊ ከሆነ ትጠፊያታለሽ፣ ወይ ደግሞ አለውል የምትኝ ከሆነ ደግሞ አለውልሽ። ጅቦ የማርያም እናፈከኝ። እኔም ናፍቃችሁኛል እናትዬ። እኔ ፍቅር መጣሽ። እኔ አንቺን አፍቅሬ ዱዳ ሆንኩኝ። ማሰብ ምን ያቃተኝ እግዚአብሔር ማሰብ አቃተኝ። ቴንኪው እናመሰግናለን። ስፖርት ለምታደርግልን ሁሉ ለእነዚህ አመዳም ሴቶች ሁሉ እንጸልያለን። በተለይ አስቀያሚ ሴቶች ብዙ ጊዜ ደፋሮች ናቸው። አስቀያሚ ሴቶች ብዙ ጊዜ ልታይ ባይ ናቸው። አስቀያሚ ሴቶች ብዙ ጊዜ አልባሌ ነገር ከማውራት ወደኋላ የሉም። አስቀያሚ ሴቶች ብዙ ጊዜ ፌመሶች ናቸው። ለምን ብዙ ፌመሶችን አግኝቻለሁ። በቅርቡም በርቀትም ፎቶ አንስቻቸዋለሁ። ወላሂ በጣም ነው የሚያስጠሉት። እናቴ ትሙት በቃ ሙዳት እናቴ። እኔ ከእናቴዎች ሌላ መሀል አይለኝም። እኔ በእናቴ ከማልኩት አልዋሽም። እዚህ ሚሲው ምናምን ትባባያለሽ እኔን ትተሽ እኔ ፍቅር እና ኧረ በኢየሱስ ወይ የሴት ልጅ ፍጥረት ወይ የሴት ልጅ ፍጥረት። በዛ ላይ ደግሞ እንዴት እንደሚያደርጋቸው እኔ አንተ ኦ ማይ ጋድ ወላሂ በልስቲ። በተለይ አረብ ሀገር የሚኖሩ ፌመስ አስቀያሚ ጅንጅብል ፊቶች ኧረ ተደበቁላላ ብላችሁ ተጀናጅና አታገኛቸው። ድንገት ሱቅ ሲሄዱ ራሱ ሂጃባቸውን ተሸፍነው ሰው አወቀኝ እስቲ ፌመስ የሆኑ አረብ ሀገር የሚኖሩ ሴቶችን ጅቦ አግኛቸው ሂደ አይ ባይ ይሞታል። እንደዚህ በአይናቸው ስጋ ወጥቶ ስጋ ይገባል። ደግሞ አጭር ቀሚስ የሚለብሱት ነገር ይህን የጓጎለ ታፋ ይዘው በኢየሱስ። ኧረ አንዳንዶች ያስጠላል። አንዳንዶች ደግሞ ፊታቸው ትንሽ ነው። ሀሽታግ ፊታቸው ወላሂ ትንሽ ነው። የአፕል ፍሬ ነው የሚያክለው። አንዷን ፌመስ ሰሞኑን የሆነ ቦታ ይቻት የሰውነቷ ግዝፈት ፊቷ ወይኔ አምላኬ የት ሀገር ፍሬ ነው የምትመስለው? ችንም ታክል በቅድሚት እየፊት ጉቺ ድረሻ አልኩኝ። እዚህ እንደሚያስጣሉ ሰዋ። ይህ መፈመስ ግን ሰው አረጋቸው። ወይኔ ወንዱ ነው የሚገርም። ሴት አይቶ አያውቅም ወይ ወንዱ ነው? የእኔና የወንዱ ልዩነት አለው ነው አይናችን ላይ። አሁን ሀሽታግን ባየህበት አይን፣ እናትን ባየህበት አይን፣ ዶክተርዬን ኢሙዬን ባየህበት አይን እነዚህ ፌመሶችን ስታይ ሰቅጣጭ አኡዝ ቢላይ ምን ሺጣን ልጅ እንዲሁ ቦርጫቸው ከደረት በላይ ነው የሚገቡት። ከደረታቸው በታች ጡታችሁ ተንዘላዝሉ። ይህ ታፋችሁ የሆነ ሽሮ ሲጓጉል እንዴት ነው የጓጎለ ሰውነት ታውቃላችሁ? ውፍረት እኮ አይደለም። ይህ ታፋችሁ ላይ ጉጉል ያለ ነገር
ሃሽታግ ወላሂ ያየሁትን ማንም ሰው አላየሁም። አውዝ ቢላ ይሄ ጭንቀታም ህዝብ እኔ ወንዱ ተቀይሯል። በቃ ወንዱ ተቀይሯል። እናቴ አይኑ እያየ አይደለም፣ አይነ ስውር ነው። ጌታን አይነ ስውር። አሁን ኢሙዬን በቀደም ስቶሪ ላይ የሆነ ነገር ለጠፈች ነው ጡቷ በኢየሱስ እንዲህ ለ30 ደቂቃ ፈዝዣ አየውና ለ15 ሰከንድ ደግሞ ወደ ራሴ ተመለስኩ። ለምሳሌ ከልብ የምወልዳት እናት ራሱ የእጆቿ ጥራት በኢየሱስ አሁን እነዚህ እኔ አሜሪካ የሚኖረው እንድ እናት ወንድ አይደለም፣ ወንድ አይደለም። የሆነ ነገሩ የሆነ ፓርቱ ተመቷል። ጭንቀት እንዳያስብ ቆንጆ ሴቶችን እንዳይለይ አድርጎታል። እውነቴን ነው የምነግራችሁ። ሰው ተሰበሰበ ብለው ግር ብለው የሚሄዱበት አላያችሁም? እንዲህ አላያችሁም? እንዲህ እኔ ሶሻል ሚዲያ ላይ ሰው ፈመሰ፣ ሰው ራሱን ቻለ ብለው ሲሄዱ ነው የሚገርመኝ። አንዳንዴ ከ2000 ሰው በላይ የሚከታተላት ሴት ታያችሁ። አብዛኞቹ የሚገኙት አረብ ሀገር እንዲሆኑ መዘንጋት የለብንም። ከ5000 ሰው 200 አውሮፓ የሚገኝ ነው። ተስፋ የቆረጠ ነው። ሶሻል ሚዲያ ላይ የምታዩት ነው። 300 ደግሞ አሜሪካ የሚኖር ስትረስቲንግ ያጠቃው ነው። ገባችሁ አይደለም? ሌላው 4500 ደግሞ የመዲያም ከዲያማና ሰዋቅ ቤት አረብ ሀገር እኮ ሰውን ያፈመሰው። ወላሂ ሴቶቻችን በጣም ነው የሚያስጠሉት። ወረበል ካሉ እዚ ቢላ ሽ ጣረ የሻዛ ሀረካት አኡዝ ቢላ ዲ በዛ ላይ ደግሞ እንዴት እንደሚያደርጋቸው እናንተ አሳማ ፊቱላ ሀሽታግን ባየሁ አይኔ እንዴት ነው ሀሽታግ በጣም ነው የምታምረው። እግዚአብሔር እነዚህ እኮ ለቅዳሜ ዝግጅት ሮብ ነው ሜካፕ መለቅለቅ የሚጀምሩት። ሮብ ማታ ላይ ቀንዲዋን ማሰራት ትጀምራለች። ሐሙስ ላይ ፀጉሯን ትሰራለች። ተኋላ ላይ ደግሞ ቅዳሜ ለእሑድ ነው ይህ ቀጠሮ ለእሑድ ነው። ቅዳሜ ላይ ደግሞ ጭቅቅቷን ታስለቅቃለች። ተዘፍዝፋ ነው ያው መታጠቢያ እንኳን የለም። ሴት ልጅ እኮ ከአንገቷ በላይ በቃ ተተመሰጠች፣ ሌላውን ትረሷለች። አላቅም በተለይ እኔ ወላሂ እንዲ ኪዳነ ሀወይ ይህ ጊፍት ግን ሊያሳብድ ወሬን ሁሉ ነው የሚያጠፋብኝ። እና ናፍቆት ባየንበት አይ ናፍቆት እኔ እኮ ለምን እነዚህ ቆንጆ ሴቶች የማይፈምሱ ትላለህ? አንዴ እነዚህ ቆንጆ ሴቶች ወላሂ ላዚም እንዲሁ ቆንጆም ስለሆኑ ነው መሰለኝ እራሳቸውን ያካብዱ። እነዚህ አስቀያሚ ጅንጅብል ፊቶች ግን አውዙ ቢላይ መሸጥ አዘጅብ አንዲዎቹማ ተጀናጅ ነው አምረሻል ብለው መጥተው ኤርፖርት ላይ ስትቀበላቸው ማይንዲያቸው ቀጥታ ወደ እህትነት ይቀይራል። በቤት ያስቀመጣት ሚስቱ ትዝ ትለዋለች። አይ ቲክቶክ ስንቱን ትዳር በጥብጧል። ተኋላ ላይ ተስራ ቦታው የስራ የእረፍት ጊዜ ወረቀቱን ታስገባ በኋላ ተንደርዲሮ ሳውዲ አረቢያ ተንደርዲሮ ኢትዮጵያ ያሉት እንኳን ይሻላል። ተንደርዲሮ ዱባይ ይሄድና ኤርፖርት ላይ ስትቀበለው አውዙ ቢላ አሁን ተስፋ ይቆርጣል። ሺዝ ማይ ሲስተር ይላል። አሜሪካ የምትኖሩ ሰዎች ማለት ነው። እናቴ ትውት ወንዱ ፋራ ነው፣ እግዚአብሔርን ፋራ ነው። የምትኖሩ ሰዎች በውስጥ መስመር አናግቢ። በተለይ አረብ ሀገር የምትጀናጀን ከሆነ እኔ አጠናልሃለሁ እነማን ምን እንደሚሰስ ወላሂ። እኔ እኮ ጠንቅቄ ለማያውቁ ሴት ልጅ እኮ በፊልተር አልሸውዲም እኮ እኔ አልሸውዲም። መስለዋል አውቃችኋል። አተላ የመሳሰሉ ሴቶች እናትዬ ቱርክ
አሁን እናትዬ እግዚአብሔር እኔ አሁን ስለ እናት ማውራት የማልፈልገው ለምን እንደሆነ ታውቃላችሁ? ብዙ የሚከተሉኝ ወንዶች አሉ፣ እጢያሞች፣ ምስጋና ቢሶች። በእኔ የተነሳ እግዚአብሔርን ስንቱ ሰው ትዳር አድርጓል። የሆነችን ችካሁን አውራታለሁ የኔ ቆንጆ እንዲንሽ ምናምን ስታምር ምናምን። ከዛ ደግሞ የሆነ እይታ አለኝ፣ የራሴ የሆነ እይታ፣ ከፊልተር ውጭ የሆነ እይታ አለኝ። አውቃለሁ ቆንጆ ሴት ምናምን እንዲህ አውቃለሁ። ቆንጆ ሴት ደግሞ ከባህሪዋ ነው የሚጀምረው። ጌታ ምንም ፊልተር ብታደርግ ባህሪዋ ነው የሚያስታውቁ። እነዚህ ማጉጭ የመሳሰሉ ሚስት ሴቶች እነሱ እናውቃቸዋለን። እና በውስጥ መስመር ሄደው አንቺ ጅቡን እቋቋዋለሁ። ከዛ የሆነ ቪዲዮ አለ እሱን ይልኩላታል። አይሹ ምን እንደሚመስል ናይጄሪያዊ ነው የሚመስሉ ግብፅ የገዛ ጓደኞች ጠላት ሆነው ሴት ሲያዩ እግዚአብሔርን የሙየትወርቅ ጭንቂጥሽን ነበር መሳም እና ሀሳቤን ሁሉ ይሰርቁታል። ተይ ሙየታይ በከንቱ ጥይት አታባክኝ። የሆነ ነገር እነግርሻለሁ። ሰሞኑን ጦም ቡና እና ቆንጆ ሴት ከባህሪዋ ይጀምራል። እግዚአብሔርም ባህሪዋ በጣም ትሁት ነው። አትመጻደቅም። ስለ ራሷ ብዙ አታወራም። እነዚህ ተስፋፊት አገጫም ጦማ ጦሳ ወረዳ ክልል ፊቶች ማለት ነው። የሆነች ልጅ የሆነ ቮይስ ልካልኝ ደከምኩኝ። የጦማ ጦሳ ወረዳ ፊት የመሰለ ሰው ያንን የሚመሳሰሉ ሴቶች ናቸው ቲክቶክ ላይ ያሉት አብዛኞቹ። ቆንጆ ሴት ወንድ ልጅ በተለይ ቆንጆ ሴት ማየት ትፈልጋለህ፣ ማወቅ ትፈልጋለህ። ሚስጥሩን ይነግራል። ቆንጆ ሴት ስለ ራሱ አታወራ፣ ስለ ውበቱ አታወራ፣ አትጨቃጨቅም፣ አትሰዳደብም። እግዚአብሔርን ትሁት በቃ